እስኬት አንዴ እስኬት አንድ አንጥርስ አይና እስኪ አንዱ አንጥርስ አትበልበልናት እንዴ እንዳልቆነጠጠ ያዙ እንደውም አልሰጠህም ይሄን አታ ያዘው ልመልስለት ነው እንዴ ስንት ነው እባክህ የከፈለው ራሱ በጣም ብር አለ ብር አታ ያለ እኔ እንደ ትልቅ ሰው ላውራ ማለት በዚህ ልክ ልጅ አትሁንሽ ቆንጥቄ ኮርኩሜ ነው ማባረረ ስማኝ ሁለተኛሽ ፍቅር አጠገብ እንዳትደርሱ እና ህፃን ቆንጥጣለሽ ቅድም እንደውም ቆንጥጠው ባለ ቆንጥጠው ልግባ ወይኔ በላቸው አለ እኔ እኮ ከኔ ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። በያላችሁበት ሰላም፣ ፍቅር፣ ጤና እመኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን፣ ህዝባችን ይጠብቅልን። ሁላችንም በየሃይማኖታችን እንጸልይ እያልኩኝ ይሄ ቪዲዮ ጀምሩ እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቱን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ እንግዲህ ትናንትና ማታ በፉፉዬ ቤት የተለቀቀውን ቪዲዮ አይታችኋል ብዬ አስባለሁ። እኔ ከመጀመሪያ እስከ መጨረሻው ያየሁኝ ሆዴ በሳቅ ነው ንፍር ያልኩት ማለት ነው እና ለማንኛውም ማለት ነው በጣም አስቂኝ የሆኑ ኮሜንቶችን እያየሁ ነበረ። ሁሌም እንደምላችሁ ኮሜንት ማየት በጣም ነው የሚያስደስተኝ ማንበብ። እኔ መጻፍ ብዙም አልወድም፣ ግን ማንበብ ከእርግጠኛ ነኝ ከዋናዎቹ ከዩቲዩቦቹ ባለቤት የበለጠ እኔ ነኝ የማነበው ማለት ይቻላል። ወደፊት ራሱ ብፈምስ እኔ የኮሜንት ሰዓት ይኖረኛል ራሱን የቻለ ማለት ነው። አሁን እንኳን በቁጥር ስለሆናችሁ ውርውር ስለሆነ የምትሉት ባለ ኮሜንቶች ችግር የለብኝም። ጥንቅቅ አድርጌ በሰከንድ ውስጥ ነው አንብቤ የምጨርሳችሁ ማለት ነው። ግን ወደፊት በጣም ስፈምስ የምሰለች እንዳይመስላችሁ እናንተ ብቻ አፈምሱኝ ማለት ነው። እና በቪዲዮ ላይ እንግዲህ ብዙ ነገሮችን አይተናል። በጣም የሚያስቁ በጣም የሚያዝናኑ እንዲሁም ደግሞ ጅዝብ ያሉ ነገሮችን አይተናል። ታምኔሉና ውስጡ በሳቅ ውስጡ ታምኔሉ ሳይሆን እኔ ከምንም በላይ ያሳቀኝ ውስጡ ነው። ከዛ ደግሞ ኮሜንቶች እንደምታዩት ፍቅርዬ ግን ምን አርገንሽ ነው ይህንን ጅልጥልጥ ያመጣሽብን? ድምጻችን ይሰማ ይቅርልን ከመምጣቱ ከመወጣጠሩ እያለ ይቀጥላል ማለት ነው። በጣም እንደዚህ ፈታ የሚያደርጉ አንዳንድ ኮሜንቶችን አይቻለሁኝ እና ኮሜንቶችን እያየሁኝ ቪዲዮውን በደንብ ጨርሻለሁ በሁለቱም አካውንቴ። በአንደኛው አካውንቴ ስራ እየሰራው ስለነበረ ኮሜንት የማንበብ ልብስ እየተኮስኩ ነው የሰማሁት። ኮሜንት የማንበብ እድሉ አልገጠመኝም። በሁለተኛው አካውንቴ ግን በደንብ በቃ እየሳኩኝ እየተዝናናው ኮሜንቶቹን ልቅም አድርጌ እያነበብኩ ነው ቪዲዮን ያየሁት። ቢገርማችሁም ባይገርማችሁም ማለት ነው። እዚህ ጋር ደግሞ ምን ይላል? ፍቅርዬ ይሄን ህፃን ውሰጂትን አንፈልግም የሚል በላይ ያሳየኝ። አስቡት እንግዲህ 316 ሰው ከዛም በላይ ሊቀጥል ይችላል አሁን ከዚህም በኋላ ማለት ነው። ይሄ ሁሉ ሰው የልጁ እንትን አልተመቸውም። እኔም እንግዲህ እውነቱን ንገሪኝ ካልሽኝ እንደ ጋርድ የሚያጫውተው ቀርቶብን ፍቅርዬ እኔ ልዕልቷ እንደ ታናሽ ወንድም ማለት ለኛ እንደ ታናሽ ወንድም ለአንቺ ደግሞ አላቅም እንደ ታላቅ ወይም እንደ ተመሳሳይ ወንድም ስላላዋለድኳችሁ እድሜያቸውን መለየት አልችልም እና ልጅም ነው ግን ደግሞ እንደ ወንድም በቃ አለ አይደለ ከጎንሽ ሆኖ የሚቆም ሆኖ ቢመጣ ደስ ይለኛል እንጂ በእንደዚህ አንቺን ጠባቂነት በሚያጫውተው ምንም አልተጫወተው ምንም ማለት ነው። ማሞ ሆኖ ቁጭ አለ እኮ እንዴ! እኔማ ቀኙን ነበር በቀደም ብሩኬ የሰጠው። አሁን ዛሬ ደግሞ ፉፉዬ ግራውን ሰጠው ብዬ ስጠብቅ ያው ፉፉዬ ደግሞ ፈታ ማለት ስለሆነ የምትወደው የኔ ዜብራ ማለት ነው። በነገራችን ላይ ቲሸርት በጣም አምራባለች እንዳትለያት ካንተ በጣም ምርጥ ዜብራ ናትና ዜብራ ሆነህብናል ለሁለት ቀን እንግዲህ ስጠብቅ ፉፉዬ ደግሞ ፈታ ማለት ፈለገና ሌባ ነህ ሌባ ፉፉዬ ሌባ ነህ። እኔ በጣም ነው የገረመኝ። እንዴት እሱ ለጋርድ የከፈለውን ብር ትወስድበታለህ? ብሩ እኔ ብሩ ማይኔ ተቆለጨልጨ። እናንተ ሼር ነው እሺ፣ ፉፉና ብሩኪ ሼር ነው እናንተ እንድትታረቁን ያላደረኩት ጥረት የለም። ዛሬ እናንተ እርቅ ያወረዳችሁት በእኔ ጭቅጭቅ ነው ትላላችሁ። አራ ወይኔ ዛሬ እና ብሩን ልቅምቅም አድርጎ የራይድ ሰጥቶ ሽኝት። ታዲያ ይሄ ምንድን ነው? ይሄ አሁን እንደ ህፃን ካራክተር ይዞ ቢመጣ ያዋጣዋል እንጂ እንደ ቦዲጋርድ አያዋጣም። ሲቀጥል ደግሞ ድምፁ ትክክለኛው ይሁን
ወይ ደግሞ የሆነ እንደ አራዳ ማለት እንደ ጎረምሳ እንዴት ነው እንደ ጠባቂነት ሊያጫውተው ፈልጎ ይሆን አላውቅም። በጣም ነው የሚደብረው ድምፁ ማለት በዚህ መልክ ትክክለኛ እሱም ሆኖ ቢመጣ በደንብ አሁን ብሩኪን ይዩት። በቃ ሲሳቁ ራሱ የእውነተኛው ሳቅ ነው ንግግሩ፣ እውነተኛው ንግግሩ ነው። ተፈጥሮን አልቀየረም። ተፈጥሮን ሰው ሳይቀይር ሲቀር ለዛው ራሱ ይጥማል። በዚህ መካከል ደግሞ በጣም ደስ የሚለኝ ምንድነው የፉፉዬ ፈገግታ። ፉፉዬ በመሀል የሚስቃት ነገር በቃ ታስቀኛለች። እና ስለዚህ ፍቅርዬ እንኳንም አልተገኘሽ በዚህ መካከል ማለት ነው። በእርግጥ ናፍቀሽናል። በእርግጥ ብትመጭልን ደስ ይለናል። ግን ደግሞ እዚህ ቪዲዮ ላይ ፈን ብቻ ነው ያደረግንበት። ምንም የሚስብ ነገር የለውም እውነት ለመናገር። ስለዚህ አንቺ ባለመገኘትሽ ደስተኛ ነን። ምን የህፃን ልጅ ጨዋታ መሆን የለበትም። በቃ ፊልም ከሆነም እውነተኛም ከሆነ ጠንከር ሲል ነው አይደል የምናጨበጭበው። ራሱ ሞቅ የምናደርገው ሆነ እንትን የሆነ ሲሆን ነው። ያው ግን ሁሌ ስትሮንግ ሁሌ የተወጠረ ነገር አንፈልግም። ልክ እንደ ትናንቱ ፈታ የሚያደርግ ነገር እንፈልጋለን። ግን ደግሞ የልጁ ካራክተር ምንም ማለት የሚስብ ነገር አልታየኝም። በቃ ላው ላይ ማለት ፈታ ያደረጉኝ ትናንትና ፉፉዬና ብሩኪ ናቸው እውነት ለመናገር ማለት ልጁን እንትኖቹን እነዚህ ማን ነው ጋርዶቹን ከመሸኘታቸው አልፎ ልጁን ያለ ብር ባዶን እንደዛል ደግሞ በዛ ላይ ደግሞ ነው ቆነጥጣለሁ ሲለው እኔ በሳቅ ነው የሞትኩትኝ ማለት ነው። ደግሞ ብሩኪ አጨብጫቢ ቆንጥጣ እሱ በቀደም ቦክስ ሰጥቶታል። ዛሬ ደግሞ ፉፉዬ እንዲቆነጥጠው ፈለገ ማለት ነውና ብቻ ደስ ይላል ማለት እንደዚህ ፈታ እያላችሁ በዛ ላይ ደግሞ ወንድምነታችሁ ጓደኛሞችነታችሁ ተመልሶ ስለመጣችሁ በጣም ደስ ብሎኛል። በሰዓቱ ተሰብስባችሁልናል። እኛ የምንወደው ይሄንን ነው። ምክንያቱም እርስ በርስ እያናጫችሁን ስለሆነ ዛሬም ላይ የሚያጨበጭብ አይጠፋም። ብሩኬ 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 ፉፉዬ 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 ማን ያሸንፋል እያለ የሚያጨበጭብ አይጠፋም። ግን ደግሞ አጨብጫቢ ነኝ ሳይሆን እውነት ፈራጅ ነኝ ብላችሁ ሁሉንም ባንድ አይታችሁ ልጆቹ እንዲሰሩ ጠንክረው እንዲሰሩ ብታደርጉ መልካም ነው። እኔ ይሄ ማለት እንደ አፍሪካ ካርታ መገነጣጠላችሁ ምንም አያስደስተኝ። ፍቅርዬ ምን ብላለች ከዚህ በፊት መገንጠል ለዶሮ ማልበጃት ብላለች። ይኸው እሳት ውስጥ ለመግባት ነው ዶሮይቱ የምትገነጣጠለው አይደለ? ስለዚህ ለእናንተም ይሄ አይበጅም። እንደ አፍሪካ ካርታ አትገነጣጠሉ። ፋንዲሾች ሆኑ በቃ ፋንዲሻነታችሁን ወደ ሻሮ አትቀይሩ ማለት ነው። እንዴት ነው ፋንዲሻ እሳት ሳይስተካከልት ወይም ደግሞ ሳታገላብጡ ስትቀሩ ግማሽ አሻሮ ግማሽ ፋንዲሻ ይሆናል አይደለ? እኔ ግማሽ ያራድ ግማሽ ይበስላል፣ ግማሹ ያምራል። እንደዛ መሆን የለባችሁም። ይሄ ነገር አላስፈላጊ ነገር ነው። ነገ ሁሉ ነገር ተሰብስቦ የሆነ ቦታ ሲደርስ እኛ ምን ልንሆን ነው? እንደገና ወደ ኋላ ተመልሰን በቃ አንቺኛዋ ይቅርታ በቃ አንቺኛዋ እንደዚህ ብለን ልንሆን ነው። ስለዚህ ወደ ራሳችሁ ተመለሱ። በሰው ስንስቅ ራሳችን ላይ መጥቶ ቁጭ። ፋሚሊዎች እንዴት ነው ነገሩ? ይሄ ነገር ያዋጣናል ብላችሁ ታስባላችሁ? ታው ወደ መስመር እንመለስ። እኔው ታላቃችሁ እንደ እህትም እንደ እናትም ሆኜ ነው መመክራችሁ። እናንተ ልጅ ያቦካው ለራት አይበቃም ይላል ያገሬ ሰውና እንደ ልጅ እየሆናችሁ ስለሆነ ተሰብሰቡ ማለት ነው። ተሰብሰቡ እናንተ የፉፉዬ ቲሸርት የተመቸችው ማነች? እኔ አላውቅም። ወደድኩት ላው ላይ ሳየው። አዎ ደግሞ ልጁን ወደድችው ብላችሁ ደግሞ ቆርጣችሁ ውሰዱ አላችሁ። እናንተ እኮ ዘንድሮ እኮ እብዱም ጤነኛውም እኮ መለየት አቅቶናል እኮ። የኢትዮጵያ ሕዝብ እኮ ጨልለናል። እውነቴን ነው የምነግራችሁ። ይሄ ቲክቶክ እና ዩቲዩብ ከመጣ ጀምሮ ጨልለናል። በቃ ምን ሰራውን አናውቀው፣ የምናደርገውን አናውቀው። ስለዚህ የፉፉዬ ለብሶት አማረኝ ነው ያልኩት። ቀይም ስለሆነ ልጁ ለብሶት አማረኝ። በጣም ነው ያማረችኝ። በቃ ዜብራ ቁጭ ዜብራ እኮ ነው። ከታችም ጨምርበት ፉፉዬ፣ ከታች ሱሪውን ዜብራ አድርገውና አንድ ቀናለን። ወይኔ ቆይ አስታወሳችሁኝ ጋይስ። በኮሜንት እጽፋለሁ ፉፉዬ ለብሶ እንደሚመጣ ያብሽር። ኮሜንት በዛውም ያውናል አይውንም የሚለውም በዚህ ትገምታላችሁ። ለማንኛውም የትናንቱ ቪዲዮ በጣም ተመችቶኛል። ፏ ብትን ብዬበት ስቄበት ተዝናንቼበት አልፌያለሁ። ቀጣይ ማነህ ቤቢ በቃ ወይ ወንድ ሆነህና ዘራፍ የምትል አይነት ወይ ደግሞ በቃ የፉፉዬ ቦዲጋርድ መሆንክ ይቅርና ወንድማ ሆነ በቃ ኖርማል እነሱን ፒስ እንድትገጭ ነው የምንፈልገው። ይሄኛው ካራክተር አልተመቸንም። ሌላው ደግሞ በስመ ስላሴ ምን ልላችሁ ነበረ? ስውር አለብኝ ከአይምሮ። አዎ ፍቅርዬን ካገኛችሁ ሰው ጋር የምትለጥፉ ቲክቶከሮች ተጠንቀቁ። በቃ ፍቅርዬን ያለ ስሟ ስም የሚያሰጣት ስራ ነው እየሰራችሁ ያለችሁት። ቀጣይ ይሄ ልጅ የመጣው ፍቅረኛዋ ሆኖ አይደለም።
በቃ ፍቅረኛዋ ሳይሆን ቦዲጋርድ ብላችሁ ያዙ። ምንድነው የመጣ ሄደውን ሁሉ አሁን ይሄኛው አልተመቸኝ ብላ ሌላ ሰው ቦዲጋርድ ብትቀጥር በቃ ፍቅረኛ ሊሆን ነው። ስለዚህ ይህን የምታደርጉ ልጆች ተጠንቀቁ። ይሄ ምንም ጥቅም የለውም። ለፍቅር የሚጠቅማት ነገር የለም። ካገኛችሁ ሰው ጋር ደግሞ አይቻለሁኝ ብላችሁ ከጨረቃ ፋሚሊዎች ጋር ልታገናኙ። ፋንድሾች ግን ምንድን ነው የጎደላችሁ? ክትባት ያላችሁ ሰዎች አላችሁ። ሁላችሁንም አይደለም ግን ክትባት የጎደለው ፋንድሻ ፋሚሊ አለ። ስለዚህ ተከተቡ። ከብሩኬ ጋር ብላችሁ ደግሞ ከሀይሚ ፍቅረኛ ከሀይሚ እንትን ጋር ፍቅረኛ ጋር ከብሩኬ ጋር ፍቅርዬን እያቀናበራችሁ የምትመጡ ልጆች አላችሁ። አንዳንድ ጊዜ አይምሯችሁን አሰሩት። የምናማረገው ነገር ምን ላይ ነው ያለው ብላችሁ ጠይቁ ራሳችሁን እንጂ ዝም ብላችሁ ካገኛችሁ ሰው ጋር ፍቅርዬን አትለጥፉ። በእናታችሁ ስነ ስርዓት ያዙ። በቃ ተከበሩ። በነገራችን ላይ አንድን እንትን የምናሰድበው እኛው ነን፣ የምናስመሰግነው እኛው ነን። ኖርማል ፈታ በሉ። የሆነ ነገር ሲኖር ባደረጉት ቪዲዮ ኮሜንት ሀሳብ ስጡ። ለምሳሌ እኔ አሁን ሩታን በሆነ ነገር ልነቅፋት እችላለሁ። ያ በሰራችሁ ቪዲዮ በሰራችሁ ነገር ነው። ገባችሁ? እንጂ እሷን ከሌላ ሰው ወንድ ጋር አቀናብሬ የሆነ ነገር አድርጌ አይደለም። ገባችሁ? እናንተም ደግሞ የሆነ ነገር ስታደርጉ ፍቅርዬን የሚያሰድብ ነገር ወይ ደግሞ ፍቅርዬን እንድትነካው የሰው ኦዲየንሶች እንዲባል አይደለም ማድረግ ያለባችሁ። ስለዚህ ወደ ራሳችሁ ተመለሱ። በቪዲዮ ወይም እነሱ ባደረጉት ነገር ሀሳብ መስጠት ችግር የለውም፣ ነው ፕሮብሌም። ግን ደግሞ ያላደረጉትን ነገር አድርገዋል ወይ ደግሞ ፎቶ እየዘቀዘቃችሁ ምናምን መምጣቱ ለእኔ ምንም ነገር ጥሩ የሚታየኝ ነገር ስለሌለው ወደ ራሳችሁ ተመለሱ። ከዛ ውጭ ደግሞ ፋንድሻ ፋሚሊ ሆናችሁ የምታሽቃብጡ እያየሁ ነው ቲክቶክ ላይ ማለት ግልብጥ ብላችሁ ታግታችሁ ከሆነ አሳውቁን፣ ወይ ደግሞ ቲክቶካችሁ ሀክ ተደርጎም ከሆነ አሳውቁን። ምክንያቱም የሩታ ሰርግ ምናምን እያለች ትናንትና ፎቶ እየፖስታችሁ ታሽቋልጡ አይቻለሁኝ። አታሽቋልጡ። በቃ የኛ ልጆች አታሽቋልጡ። ለእኛ ጥሩ እንደማይመኙልን ሌሽ እኛ ምን ቤት ነን ሄደን የምናሽቋልጠው? ትሰረግ ታግባ መልካም እድል፣ አያገባንም። ግን በአካውንታችን ላይ ማሽቋለጥ የለብንም። 4 ነጥብ ተናግሬያለሁ እኔ ሳምሪ ማለት ነው። ለማንኛውም ይህንን ዩቲዩብ ቻናል ሰብስክራይብ አድርጎ 10 ሺህ አስገቡ። ፉፉዬ 100 ሺህ ፍቅርዬን 200 ሺህ በአንድ ላይ ጠቅላላ አድርገን የሆነ ቤት እናከብረዋለን። እወዳችኋለሁ። መልካም ጊዜ። ቻው ቻው።